7 dogs. Pack of 7 kidnapped dogs. በ1920ዎቹ ሃቺኮ የተባለ የጃፓን ውሻ ከባለቤቱ ጋር እጅግ ቁርኝነት የነበረው በየቀኑ ባለቤቱን ወደ ባቡር ጣቢያ ይሸኘው ነበር። ከዚያም በኋላ በምሽት ከስራ ሲመለስ በዚያው ቦታ ቆሞ እየጠበቀ ይቀበለው ነበር። ነገር ግን አንድ ቀን ባለቤቱ ፕሮፌሰር ነበርና ተማሪዎችን እያስተማረ ያለ በድንገት ክፍል ውስጥ ከሞተ በኋላም ሃቺኮ የባለቤቱን ህልፈት ስላላወቀ ከ9 ዓመት በላይ በየቀኑ ወደ ባቡር ጣቢያው በመጓዝ እስከ ለተሞቱ ድረስ ይጠብቀው ነበር። ይህም ያልተለመደ የታማኝነት ምሳሌ በመሆኑ በዚህ እውነተኛ ታሪክ ላይ በመመስረት ታዋቂው ሃቺኮ ፊልም ተሰርቶበታል። ታዲያ ሰሞኑን እንደ ሃቺኮ ተመሳሳይ ታማኝነት በቃል ሳይሆን በተግባር ያሳዩ 7 ውሾች በሀገረ ቻይና ከተሰረቁበት አምልጠው በከባድ ቅዝቃዜ ከ17 ኪሎ ሜትር በላይ በመጓዝ ወደ ቤታቸው መመለሳቸውን የሚያሳይ ቪዲዮ መጀመሪያ በቻይና አሁን ደግሞ በዓለም ላይ ቪዲዮ ቫይራል ወጥቷል። በቪዲዮው ላይ አንዱን አልተወም። በጎዳናው በሚጓዝበት ጊዜ እንኳን አንዱ ሌላውን በመጠበቅ አብረው ሲጓዙ ያሳያል። ይህ ታሪክ በቻይና ምስራቅ ሰሜን ግዛት ጂሊኒ ውስጥ በቅርቡ የሆነ ነው። 7 dogs. Pack of 7 kidnapped dogs. በአንድ ቀን በጂሊኒ ዋና ከተማ ቻንግቹን ሌሊትና ሙቀቱ ከዜሮ በታች የወረደ ነበር። ሎይ የተባለ አንድ ግለሰብ በአስፓልት መንገድ ላይ እየነዳ ነበር። በድንገትም የታሪኩ መነሻ የሆነውን አስገራሚ ነገር ይመለከታል። 7 ውሾች በቡድን ሆነው መንገድ ላይ እየተጓዙ ይመለከታል። ውሾቹም አይሮጡም፣ ነገር ግን በተደራጀ ሁኔታ እየተጓዙ መሆኑን ያስተውላል። ሰውየው በመገረም ጉዞውን ገታ አድርጎ ይመለከታቸዋል። ባየውም ነገር ይደነቃል። 7 dogs. Pack of 7 kidnapped dogs. የሰባቱ ውሾችን ቡድን የሚመራው ኮርጂ የሚባለው ውሻ ነበር። ኮርጂም ወደፊት በኩራት የሚራመድ ነገር ግን በጥቂቱም ቢሆን ወደ ኋላ እየተመለሰ ሁሉም ውሻዎች እንዳሉ እያረጋገጠ ከዚያም ጉዞውን ይቀጥል ነበር። ይህም የውሾች ቡድን የተለያዩ የውሾች ዝርያ የያዘ ጎልደን ሪትራይቨር፣ ላብራዶር፣ ፔኪንግዝ እና ሌሎችም። ከዚህም በላይ በመካከላቸው የጀርመን ሼፈርድ ነበረበት። ይህም ውሻ ተጎድቶ ስለነበር እያነከሰ የሚንቀሳቀስ ሲሆን ጓደኞቹ እንደ ጋርድ ከበውት ጉዞውን ሽኝት ያስመስሉት ነበር። ሎ ተመስጦ መመልከቱን በማቆም ሊጠራቸው ሞክሯል። ከመንገዱ ወጣ ብለው እንዲጓዙም ጥረት ቢያደርገም ውሾቹ ግን ሊሰሙት ፈቃደኛ ሳይሆኑ ይቀራሉ። ከዚህ በኋላ የሚያምረውንና ልብ የሚገዛውን ይህን የውሾችን ጉዞ በመቅረጽ በዱኦይን ተብሎ በሚጠራው አፕሊኬሽን ላይ ያጋራል። ዱኦይን በቻይና ውስጥ ብቻ የሚሰራው የቲክቶክ አፕሊኬሽን ሲሆን የነዚህ ውሾች ታሪክን በፍጥነት ይስፋፋል። በዚህም በቻይና ብቻ ከ250 ሚሊዮን በላይ እይታን ያገኛል። በአሁን ሰዓትም ዓለም አቀፍ ቫይራል እየወጣ ያለ ኮንተንት ሆኗል። ይህን ተከትሎም ብዙ ሰዎች ስለነዚህ ውሾች ብዙ ጽሑፍ ጻፉ። በጣምም ታዋቂ ከመሆናቸው የተነሳ አንዳንዶች ሆሊውድ ፊልም እንዲሰራበት ጠየቁ። ሌሎችም የእውነተኛ ዓለም ፓው ፓትሮል አሉት። 7 dogs. Pack of 7 kidnapped dogs. ፓው ፓትሮል አንድ የልጆች የካርቱን ቴሌቪዥን ፕሮግራም ላይ ራይዳር የተባለ ትንሽ ልጅና የጀግና ውሾች ቡድን አሉ። የሚሰሩትም ሰዎችን ለመርዳትና ከችግር ለማዳን ነው። በዚህ ፊልም ውስጥ እያንዳንዱ ውሻ የራሱ ስራ አለው። አንዱ ፖሊስ ነው፣ አንዱ እሳት አጥፊ፣ አንዱ መኪና መስራትና ቴክኖሎጂ ላይ ጎበዝ ነው። እንደ አንድ ቡድን ተባብረው ችግሩን ይፈቱና ኖ ጆብ ኢዝ ቱ ቢግ ኖ ፐፕ ኢዝ ቱ ስሞል የሚል መልእክትን ያስተላልፋሉ። በዚህ ሁሉ ጊዜ ግን አንዳንድ ሰዎች በመጠራጠር የተቆጡም አልጠፉም። ምክንያቱም በማህበራዊ ሚዲያ ሲዘዋወር የነበረው ሙሉ ታሪኩ ስላልነበረ ነው። ይልቁንም በአሁን ጊዜ እየወጡ ያሉ መረጃዎች እንደሚያመለክቱት እውነተኛው ታሪክ ከዚህ የተለየና አሉታዊ ጎንም ያለው ነው። እውነታው ይላሉ እነዚህ ውሾች 17 ኪሎ ሜትር ርቀው በአንድ መንደር ነው ይኖሩ የነበረው። የቤት እንስሳት የነበሩ፣ በመንደር ውስጥም በነፃነት ይመላለሱ የነበሩ ናቸው። አንድ ቀን ግን ሁሉም ውሾች በአንድ ቀን ይጠፋሉ። እስካሁንም እንዴትና ለምን እንደጠፉ ግልጽ አይደለም። የተለያዩ መላምቶች እየተሰጡ ቢሆንም በብዛት በማህበራዊ ሚዲያ እየተዘዋወረ ያለው ምክንያት ግን የተሰረቁት የውሻ ስጋን በሚሸጡ ሰዎች ነው የሚል ነው። የውሻ ስጋ ያላቸው ሰዎች በመኪና ወደ ሌላ ቦታ እየወሰዷቸው እያለ አምልጠው ወደ ቤታቸው እየተመለሱ እንደነበር ነው እየተወራ ያለው። ብዙዎችም ይህንን ምክንያት ነው እየተቀባበሉት ያሉት። እዚህ ጋር ችግሩ ግን የቻይና ባለስልጣናት ይህንን ምክንያት አይቀበሉም። በታሪክም እንደዚህ አይነት ነገርን ሲቀበሉ ታይተው አይታወቅም። የዚህ ምክንያት ደግሞ የውሻ ስጋ ጉዳይ የሀገሪቱን ምስል በመጥፎ ጎኑ ስለሚያስተዋውቅ ነው። ለዚህም ይመስላል የቻይና ባለስልጣናት ስለ ጉዳዩ መልስ ሲሰጡ ውሾቹ በራሳቸው ጊዜ 17 ኪሎ ሜትር ከአካባቢያቸው በመራቅ ከጊዜ በኋላ ግን ወደ መጡበት እየተመለሱ እንደሆነ እየገለጹ የሚገኙት። የእንስሳት ጥበቃ ተሟጋቾች ግን የመንግስትን ሐሳብ አንቀበልም በሚል ከወዲሁ አጣጥለውታል። እዚህ ጋር ግን ውሾቹ በምንም ምክንያት ከስፍራቸው ይንቀሳቀሱ
አንድ ነገር ግን ግልጽ ነው። እነዚህ ውሾች አንዱ ሌላኛውን አልተወም፣ ተጠባበቁ፣ አንዱ አንዱን ጠበቀው፣ አብረው ተጓዙ። በእርግጥም ታማኝነት ምን እንደሆነ አሳዩ። ቻይና ውስጥ ቪዲዮ ቫይራል ከወጣ በኋላ የእንስሳት መብት ተሟጋቾችና በጎ አድራጎት ድርጅቶች በሀገሪቱ የቅዝቃዜ ወቅት ስለሆነ በድሮን የታገዘ ፍለጋ በማድረግ 7ቱንም ውሾችን አግኝተዋቸዋል። አሁን እየወጡ ያሉ መረጃዎች እንደሚጠቁሙትም 7ቱም ውሻዎች በሰላም ወደ መንደራቸው ተመልሰው ከባለቤቶቻቸው ጋር ተገናኝተዋል። ጉዞአቸውም 7 ውሾች 17 ኪሎ ሜትር ከዜሮ በታች ሙቀት ያለ ጂፒኤስ በተፈጥሯዊ ስሜትና በጓደኝነት የተመራ አስደናቂ ጉዞ የተባለለት ስሜታዊ የሚያደርግ ጉዞ ነበር። ይህን አስገራሚ ጉዞ ምናልባትም ሆሊውድ በፊልም መልክ አቅርበውልን ቢሆን ኖሮ አብዛኞቻችን እውነት ስለመሆኑ እንኳን እንጠራጠር ነበር። እውነታው ግን አንዳንዴ እውነተኛው ዓለም ከየትኛውም ፊልም የተሻለ ይጽፋል።